ምንድነው የሰማሁት? አውቀሽ ነው እንዲያረግሽው? ምን ነው ብሌን? እትዬ ቃልን ሳውራት ሰማችኝ። አሁን ሁሉን ነገር አውቄ እንዳደረኩት ታውቃለች። ብሌን መልሽልኝ እንጂ አውቀሽ ነው እንደዘክተሽ ሄድሽው? አዎ እትዬ አውቄ ነው። ለምን ብሌን? የኔ ህይወት እንዲበላ ስለምፈልግ ነው። እቺ ምቀኛ መልሽልኝ እንጂ ለምንድነው እንዲያረግሽው? እትዬ ምክንያቱም ብነግርሽ አታምኚኝም። ስለዚህ ከምነግርሽ ደግሞ ለምን እንዳደረኩት ባሳይሽ ይሻላል። ያኔ ትረጅኛለሽ። ምናልባትም ታመሰግኝኝ ይሆናል። እቺ እባብ አውቄባት ነበር። አልማዝን ይዛት ልትመጣ ነው። አሁን ምንም አይነት ንግግር አልፈልግም። ቶሎ ተመለሽና በሩን ክፈችልን። ለመውጣት የቸኮለ ሰው አለ። ቶሎ ነይ። ይቅርታ እትዬ አልከፍትም። በጣም አዝናለሁ። ምን? አልከፍትልሽም? አዎ እትዬ ሁሉንም ነገር ላንቺ ብዬ ነው የማደርገው። አንቺ በውሸት ታውረሻል። እየተፈጠረ ያለው ነገር ምንም ልታውቂው አልቻልሽም። እኔ ደግሞ እንደ ልጅ ይሄን ነገር እንድታዩ የማድረግ ግዴታ አለብኝ። ባረኩት ነገር እያዘንሽብኝ ቢሆንም ልከፍትልሽ አልችልም። ምን መቀባጠሩ? ምትታዘዥኝ ዝም ብለሽ አድርጊ። አንቺ የአንዲትን ምስኪን ሴት ህይወት እናድን። ብሌንን አፈቅራታለሁ ትለኝ። እኔን ነገር ባልወደው፣ ስለዚህ ነገር ግን መጨነቅ አልፈልግም። ብሌንን አታፈቅራትም። ብታፈቅራት ኖሮ ለሷ ብለህ ደስ የሚላትን ነገር ታረግ ነበር። አንተ ግን ለብሌን ቀርቶ ለህሊና ስትል እንኳን ማድረግ አቅተዋል። ታዲያ አንተ ነው ብሌን የምታፈቅራት? ውሸትን ነው። ምንም አታፈቅራት። እኔ እንዳንተ ሰዎችን በማስገደድ አላምንም። ልብ የፈቀደውን ነገር አድርግ። ሳሚና ብሌን እንግዲህ ታሪክ ሰርተዋል። ሳሚ ጭራሽ አላቅም ቢልም በስተመጨረሻ ግን ሰላም ለቃል ንብረቷን ልታወርስ እንደሆነና ቃልም ብትሆን ያንን ንብረት ለመውረስ ጓጉታ እንዳለች፣ ሰላም ደግሞ እጇን ለፖሊስ ልትሰጥ እንደሆነ ስለተረዳ በስተመጨረሻ አልማዝ ያለችበትን ቦታ ሄዶ አግኝቶ ቀጥታ ለሰላም አንጥቷታል። ብሌን እንግዲህ ታሪክ ሰርታለች። ያደረገችው ትልቅ ስራ ነው። በር ክፈቺ አልከፍትም በሚል ሰጥ አገባ ውስጥ እንግዲህ ከቃል ጋር ትልቅ ጭቅጭቅ ውስጥ ነበረ። ሰላምን ብትሆን በር ክፈቺ እንጂ ለካስ አውቀሽ ነው ወይ ያደረግሽው? አሁን ሌላ ምንም አይነት ነገር አልፈልግም። መተሽ በሩን እንድትከፍቺ ይፈልጋለሁ። ቶሎ መውጣትና መሄድ የሚፈልግ ሰው አለ። መይና ክፈቺ ስትላት ይሄንን ማድረግ አልችልም፣ በር ልከፍትልሽ አልችልም እትዬ። ይሄንን በማለቴ እንደምታዝኝብኝ አውቃለሁ። ነገር ግን እማደርገው ላንቺ ብዬ ነው። ምናልባትም እውነቱን ስታቂ ልታመሰግኝኝ ትችይ ይሆናል። አንቺ በውሸት ታውረሽ በዙሪያሽ ያለውን ነገር ምንም እያስተዋልሽ አይደለም። እባክሽ እትዬ ተረጋጊና ጠብቅኝ እያለች እንግዲህ ሰላምን እየነገረቻት ነበረ። ሰላምን በሰማችው ነገር በጣም ግራ ተጋብታለች። ለምን በሩን ቆለፍሽ አውቀሽ ስትላት ላንቺ ብዬ ነው የሚለው ነገር ለኔ ብላ እንዴ በር ትቆልፋለች የሚለው በጣም ከንክኗታል። ሲቀጥል ቃል ደግሞ ለኔ እንዳይሳካልኝ ነው፣ ምቀኝነቷ ነው። እቺ ምቀኛ፣ እቺ እባብ፣ እቺ መርዝ ብቻ ብዙ ነገሮችን እያለች ስትለፈልፍና ቤት ውስጥ ስትቁነጠነጥ ነበረ። በስተመጨረሻ ግን ምን ሆነ የሚለውን እንግዲህ አብረን የምናይ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን አደራ ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል። እነሱን አብረን የምናይ ይሆናል። እስከ መጨረሻው ተከታተሉኝ። ታዲያ ሳሚም የዳግምን ንግግር ከሰማ በኋላ መጀመሪያ ላይ ብሌንን እኔ አልማዝ የት እንዳለች አላቅም ቢልም ዳግም ያለው ነገር ግን ሆዱን በልቶታል። ለህሊና ብለህ ይህን ነገር ማድረግ የምትችል ከሆነ አድርግ። እኔ እናንተ ብዙውን ጊዜ እንጣላለን፣ ተስማምተን አናውቅም። አሁን ግን እንደ ወንድማማቾች አንድ እንሁንና ብሌንን አፈቅራታለሁ ትላለህ፣ እወድሻለሁ ትላለህ። ይሄ ነገር ለእኔ ደስ አይለኝም፣ አይመቸኝም። ነገር ግን ስለሱ አሁን ማሰብ አልፈልግም። ግን የእውነት አንተ ብሌንን የምታፈቅራት ከሆነ ብሌን የምትልህን ነገር ለብሌን ብለህ ማድረግ ነበረብህ። ብሌን ሰላምን ለማዳን ሰላምን ካለችበት ከገባችበት ነገር ለማውጣት በጣም በብዙ ነው የምትደክመው፣ ብዙ ነገር ነው የምታደርገው። ይህንን ደግሞ አንተ ታውቃለህ። ስለዚህ ልታግዛት ይገባል። አንዲት ምስኪን ሴትን ልናድን ይገባል። ሰላም ያለችበት ሁኔታ አሁን ከባድ ሁኔታና ከባድ ችግር ነው። ይሄ ደግሞ ብሌንን አስጨንቋታል። ሰላም እጇን ለፖሊስ ልትሰጥ ነው። ገንዘቧንም ደግሞ ለቃል ልታስረክብ ጠበቃ በቤት አምጥታለች። ብሌንም ይሄ ስላስጨነቃን ነው ቤት ዘግታባ ቆልፋባቸው የመጣችው። ህሊና ካለ ለህሊና ብለህ
ብሌንን ደግሞ አፈቅራታለሁ ብለህ ስለ ፍቅር የምታስብ ከሆነ ስለ ፍቅርም የምታስብ ከሆነ ብሌንን ግን አታፈቅራትም። ብታፈቅራት ኖሮ የምትልህን ታደርግ ነበረ። እኔ ብሆን የሆነ ነገር ማድረግ ከፈለግኩኝ ውስጥ ያለውን ነገር ነው የማደርገው። ግን ለህሊና ብለህ ይህን ነገር ካደርግ ካላደረግክ ደግሞ ምንም ማድረግ አይቻልም ብሎ እንግዲህ ዳግም ጥሎት ነው ሄደው። እሱ ግን አልማዝ በህይወት አለች ብሎ ከኋላ ነግሯቸዋል። ሁለቱም እንግዲህ በድንጋጤ ነው መለስ ያሉት ማለት ነው። ምን አልማዝ አለች የት ነች ብለው በቃ በጥያቄ ሲያፋጥጡት ነበረ። በቃ የት ናለችው? ቶሎ እናገኛት፣ አሁን እናገኛታለን ነው ሲሉ የነበረው እና አልማዝ በህይወት አለች፣ አልሞተችም። አሁን ደግሞ ልጅ ሞቶባት ሀዘን ላይ ነው ያለችው። አሁን ከፈለጋችሁ ብንሄድ እናገኛታለን። ስለዚህ እንሂድ። ጥያቄዎቻችሁን ባጭሩ ስመልስላችሁ የቱን ጥያቄ ምን ልመልስና ልተው? በጥያቄ እኮ አጣደፋችሁኝ። ተረጋጉ ነው ያለው። ምክንያቱም ብሌንም ዳግምም ጥያቄ በጥያቄ ነው ያደረጉትና አልማዛው በህይወት አለች። ያን ያልሞተችም ራሷን ነበረ ስታይወደቀችው በድንገት እንጂ ስትነቃ ደግሞ በኃይሉና ቃል ስለነበሩ ገንዘብ ከሰላም ላይ ለመቀበል እንዲመቻቸው የሞተች አስመስለው ከዛ ቤት አወጧት እንጂ እሷ በህይወት አለች። እስካሁንም ሰላምን እያስፈራሩ ገንዘብ እየተቀበሉባት ነበረ። ማግኘት ካለብን አሁን ሄደን ማግኘት እንችላለን። እንዲሁም ሀዘን ላይ ናት ልጅ ሞቶባት። እንደውም ከፈለጋችሁ ቤቷ ራሱ ብዙ አካባቢ ነው ብሎ እንግዲህ ስለሚያውቅ ቤቱን ቀጥታ ይዟቸው ሄዷል። አልማዝን እንግዲህ መንገድ ላይ ነው ያገኟት። መንገድ ላይ ባገኟት ሰዓት ግን እነሱን ስታይ ብሌን ገና እሷ ስታየት አንቺ ምን አይነት ጨካኝ ሴት ነሽ? እዛትዬ በአንቺ የተነሳ አብዳለኝ ራሷን ለፖሊስ ልትሰጥ ነው። አንቺ ግን እዚህ እንደፈለገሽ ትሄጃለሽ። ምን አይነት ህሊና ነው ያለሽ? ብላ እንግዲህ እየተናገረቻት ነበረ። ዳግም ደግሞ ቆይ ተረጋጊ ብሌን፣ እንደዚህ አይደለም፣ በዚህ ሁኔታ አይደለም ልታናግሪያት የሚገባው፣ መረጋጋት አለብሽ ነው ያለው። ከየት መጣችሁ እንዴት መጣችሁ ብላ እንግዲህ ልታመልጥ ወደ መጣችበት ነው ስትመለስ የነበረው። ወደ መጣችበት ስትመለስ ደግሞ ከኋላ ሳሚ አለና አልሚ ቆይ ወዴት ነው? ያልጨረስነው ነገር አለ። አሁን ነገሮችን ሁሉንም በሰላም መንገድ ሄደን እንፍታ። ምንም ነገር እንዳትይ። ሀዘን ላይ እንዳለሽ ልጅ እንደሞተብሽ ሁሉንም ነገር አውቃለሁ። በዛም ደግሞ በጣም አዝኛለሁ። ስለዚህ አሁን የጀመርነውን ነገር መጨረስ አለብን። ጉዳዩን በሰላማዊ መንገድ መፍታት አለብን። አለበለዚያ ግን ሀዘኔታዬን እንዳትቀይሪብኝ እንሂድ በማለት እንግዲህ አልማዝ ምንም አይነት ነገር አልመለሰችም። እንግዲህ በሶስቱም ሰዎች ታጅባ ወደ ሰላም ቤት እያቀናች ነበረ። ነገር ግን በኃይሉ መንገድ ላይ መጥቷል። ታዲያ አሁን ላይ በኃይሉ ለመተኮስ ሽጉጥ መዟል። ይመታቸዋል? በጭራሽ ሊመታቸው አይችልም። ሳሚ ጀግና ነው። ሳሚ አሸንፎ ሰላም ጋር ይዟ ይሄዳል ማለት ነው አልማዝን። ከዛም በኋላ እንግዲህ የሰላም ጭንቀት ያበቃል። ቃል ግን በሩ እንዲከፈትላት በሩን ለመስበር ያላደረገችው ጥረትና ያለፋችው ልፋት የለም። እንደዚህ መሆኗ ደግሞ ሰላምን የበለጠ ግራ አጋብቷታል። ለምንድን ነው እንደዚህ የምትሆኙ? ያ ብቻ አይደለም፣ ቤት ተቆልፎብናል ብለሽ እንደዚህ የምትሆኙ በአንቺ ላይ ብቻ እኮ አይደለም የተቆለፈው፣ እኛ ላይም ተቆልፏል። የምትሄጅበት ቦታ የለ፣ ጠበቃ እንደሆነ አልቸኩልም ብሏል። እኔም ብሆን የሚሄድበት የለም። ለምን አርፈሽ አትቀመጭም ስትላት እንግዲህ አሁኑኑ መታ ትክፈት፣ አንቺ አጥግበሻት ነው እቺ ገረድ፣ ይኸው ዛሬ ደግሞ በር ቆልፋብን ሄደ እያለ ብዙ ስትጨነቅና በሩን ስትታገል ለመስበር ሙከራ ስታደርግ ነበረ። በፒንሳም ለመቁረጥ ሞክራ ነበረ። በስተመጨረሻ በጣም ስለተናደደችባት ሰላም በሩን ልትሰብሪው ነው ወይ? ለምንድን ነው የማትቀመጭው? የምንሄድበት የለም ብለንሻል። አንቺ ደግሞ የትም አትሄጂም፣ ተጎልተሽ ነው የምትዩ። ምን ለመሆን ነው እንደዚህ የሚያደርግሽ? አንቺን በዚህ ልክ ለምን ረበሸሽ በሩ መቆለፉ? ትመጣለች፣ በቃ እናቷ ጋር ያለችው። ስትመጣ በሩ ሲከፈት ትወጫለሽ። ጠበቃው እንደሆነ አልቸኩልም፣ በቃ ስራ የለብኝም ብሏል። ጠበቃው ደጋግሞ ወይዘሪት ቃል ለኔ ያስበሽ ከሆነ እኔ ስራ የለብኝም መቆየት እችላለሁ ነው ሲል የነበረው። ለብሌን ሲሆን አንተም ታግዛለህ፣ ለዛች ገረድ የማያግዝ የለም ብላ በቃ እንደሌላ እንደ እሳት ሲያነዳት ነበረ። እንግዲህ በስተመጨረሻ ያው የንዴቷ ውጤት ሌላ ንዴትን ይዞላት መጥቷል ማለት ነው። ምክንያቱም ብሌን ጀግኒት
ሞታለች የተባለችውን ሴትዮ አንጥታለች። ለበኃይሉም ደውላ የነገረችው እንግዲህ ቃል ናት። በኃይሉና ቃል ሲያወሩ ሰላም ሰምታለች። እንዴት ከወንድሜ ጋር ከበኃይሉ ጋር ታወሪያለሽ? እሱ እኮ ጨካኝ ነው። በእኔ ላይ ሲጫወት የነበረ ሰው ጋር እንዴት ታወሪያለሽ? ለካ ከኔ ጀርባ ሆነሽ ከእሱ ጋር ትመሳጠሪያለሽ። እዚህ ነገር ውስጥ አንቺም አለሽበት ማለት ነው። እኔ ልጄ ናት እላለሁ፣ ለካ አንቺ እንደዚህ ታደርጊያለሽ በማለት እንግዲህ ሰላም በጣም ተናዳ ስትናገራት ነበረ። ክላሷ ሄዳ እንግዲህ ግራ ስለገባት ነው ቃል ለበኃይሉ የደወለችው። በኃይሉ ደግሞ ትጫወትብኛለሽ፣ በባለፈው ብሌን አልማዝ ጋር ሄዳለች ብለሽ ቀኑን ሙሉ ስጠብቁ አልኩኝ። ብሌን የምትባል ልጅ እንኳን አላየውኝም። እሷን የምትመስል ልጅ ራሱ አላየውም። ብሌንን ለመበቀል እኔ መጠቀም አለብሽ፣ እኔ መጫወቻሽ አደረግሽኝ እያለ እየተናገራት ነበረ። በዚህ ሰዓት ነው እንግዲህ ሰላም የመጣችባት ማለት ነው። ለካ ከወንድሜ ጋር ተባብረሽ አንቺም እጅሽ አለበት ማለት ነው። ይቅርታ ልጠይቅሽ ነበር የመጣሁት። አንቺ ግን ይቅርታ የሚገባሽ አይነት ሴት አይደለሽም። ብሌን ትምጣ። ብሌን ስትመጣ የሆነ ነገር ሰማለሁ። የሆነ ነገርማ አለ፣ እኔ ማላቀው የሆነ የተደበቀ ነገር እንዳለ እየተሰማኝ ነው በማለት እንግዲህ መልሳላታለች ማለት ነው። ልጅሽ በጣም ስሜታዊና ኃይለኛ ናት፣ እንደዚች አይነት ልጅ አይቼ አላቅም በማለት እንግዲህ ጠበቃው እንኳን ሲገረም ነበረ። እንግዳ እንኳን አታከብርም፣ በጠበቃው ፊት እንዴት ስትሆን እንደነበረ። የሌባ አይነ ደረግ መልሶ ልብ አድርግ ይባላል። ለካስ እንዳይስተጓጎልባት ውስጧ በደንብ አውቋል። ብሌን አልማዝን ይዛ እንደምትመጣ አውቃ ነበረ። እንግዲህ እንዳወቀችውም መታላታለች። በቀጣይ እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰቡ ነው። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ከዚህ ድራማ ምን ተማራችሁ? ብሌን ጀግኒት ይመቻት። በቃ እኔ እንደ ልጅ አንቺን ነፃ ማውጣት ነው የምፈልገው እንዳለችውም ሰላምን ነፃ አውጥታታለች። ለዚህ ደግሞ ዳግም ተባብሯታል። ከዳግም በበለጠ ደግሞ ሳሚ ትልቁ ሚና ተጫውቷል። ምክንያቱም ሳሚ ቤቱን ባያሳያቸው ብቻቸውን ሊያገኙ አይችሉም ነበረ። በቀጣይ እስከምንገናኝ ደህና ሰንብቱ።